ቪዲዮ አብ ሰላም ሀቡ እንዴት ሆንሽ? ሰላም ነው ሀቡ ማመጋ ነው ያለሁት። ቪዲዮ አብሬሽ በመጀመሪያ ማሚ ስሟን ስላጠፋው ይቅርታ መጠየቅ እፈልጋለሁ። ይቅርታ ማሚ፣ ያኔ ብሬ ሰጠሽ ና ራሷ ባለችበት ይቅርታ ጠይቀናል። ሙኒት ጋር ሼራ ነይኸው ማሪ Since fate allows, I'll accept you as my last disciple. Heaven and earth in balance. Medicine returns to its roots. All life has spirit. The heavens protect. Go! Whoever holds the Midmaster order becomes the new head of the Mid. ልናገር እኔ እንዴት አደራችሁ ሀቡ? እንዴት ነሽ ሙኒት? አለ አልሐምዱሊላህ። ሀቡ እኔ ምን ያህል እንደማከብርሽ እንድታቂልኝ ነው። ምን ያህል በእኔ ስምሽ እንዲነሳ እንደማልፈልግ ስለምታቂ ነው። እሷ ፊት ነው የምነግርሽ። ወላሂ ለአዚም ወላሂ እኔ ደውዬ ሁሉ ነበረ። ፖሊስ መጥቶ እግሬ ላይ ወድቃ ነው ይሄ ነገር የተነሳው። አንድ ቀን ሳልከለክላት ሙሉ የራሷንም ስልክ እየከፈትኩኝ ቼክ አድርጊያለሁ። እውነት ተሳስቼ ከሆነ እኔ ብዬ አንድ ቀን ሳልከለክላት ስደውልላት የማትመጣው እራሷ፣ አካውንት ስትሰጥ የሌላ የአረብ አካውንት የሰጠች እራሷ፣ ድምፄን ለየሰው የምትልክ እራሷ። የእኔ ድምፅ አይደለም የአንቺ ድምፅ የተላከው። በምን ሰበብ ነው? ብሯን ከሆነ እውነት የምትፈልገው ሎኬሽን አላኩላትም። አሁን ትላንትና ላኪ ብለሽኝ ለአንቺም አላኩልሽም ለእሷም አላኩም። ግን የተናገርሽው ምርር ያለ ንግግር ስለተናገርሽኝ ትላንትና በጣም ስለደበረኝ ነው። እኔ ግን ምን ያህል እንደማከብርሽ እንድታቂልኝ ነው እንጂ ይሄን ያደረግኩት። ፖሊስ መጥቶ ከዚህ ጋር እኔንም እሷንም ይወስደናል። ሀቃላት ሀቋን አልኳድኳትም። የተነጋገርናቸው እያንዳንዱ ንግግሮች አሉ። ነይ ውሰጂ እንደፈለገች ነው መምጣት። ዛሬ ራሱ ስንቴ እንደደወልኩላት ቪዲዮ ልኬልሻለሁ። ምን ነው ለምን አላነሳሽም? ስልኬ ቦርሳዬ ውስጥ ነበር አልሰማሁትም። በመጣች ሰዓት መጣች። ከመጣች በኋላ ግን እኔ ነገሮችን ሁሉ በህግ ማስኬድ እችላለሁ። አምልጣን ከቢሮ መውጣት ትፈልጋለች። እንደገና የምታደርገው ነገር ሁሉ አይገባሽም። ሰው የመጣውን ልጅ ይዟት የመጣውን ልጅ ሁሉ ወጥቼ አናገርኩኝ። ምንድን ነው ችግሯ እንዲህ የምታደርግበት? እሱ ካርሊፍት ነው የሚያውቀው ነገር የለም። ከመጀመሪያው እስከ ዛሬ ድረስ ለምን አልመጣችም? ቀጥ ብላ እውነት ብሯ ብቻ ከሆነ ታርጌቷ። በዛ ላይ ያዘገየው ማን ነው? እስኪ እሷን ጠይቂያት። ያዘገየው ማን ነው? ቦንቱ ሶሪ ቲክቶክሽን ቶሎ ቶሎ ስለምትቀያየሪ እስካሁን ድረስ 3 ነው 4 ስም እየቀያየርሽ ስለምትመጪ ነው የመጀመሪያውን ቦንቱ የሚለውን መጀመሪያ የመጣሽበትን ያዝኩት እና ቦንቱ የቢሮ ሎኬሽን ታውቂው ከነበረ ኦልሬዲ ለምን እስከ ዛሬ አልሄድሽም ነው የመጀመሪያው ጥያቄ። ለምን እኔ ትናንትና ሙኒትን ሎኬሽን ላኪልኝና ፎርዋርድ ላርግላት እኔ የታክሲ እከፍላለሁ ትምጣ ብዬ ነበር። የታክሲ የለኝም ስትይኝ ማለት ነው። የታክሲ ምክንያት ላሳጣሽ የታክሲሽን እሺ እኔ እችላለሁ አልኩሽ። ለምን ሄደሽ ብሩና ለመውሰድ በጣም ራስሽ ምክንያት እየፈጠርሽ ነበር። እና ኦልሬዲ ሎኬሽኑ ካለሽ የቢሮ ለምን እኔ ሎኬሽን ጠይቅሽ? ለምንስ አልሄድሽም? ማንስ ነው የምትደበቀው? ስትመጣ ራሱ ሀቡ ይኸውልሽ እንዲህ ብላ ነው የመጣችው። ሀቡ ሎኬሽን ነበረኝ ከዚህ በፊት መጥቼ ነበር። ግን ሎኬሽኑ ሼር አድርጌ ነበር። ስፈልግ አገኘሁት። እኔ ጠፋብኝ መስሎኝ ነበር እና ከዛ ሎኬሽን ካገኘው በኋላ ድራይቨሩን አናገርኩና መጣው። ሼር እንዳረግኩ ረስቻለሁ። ውስጥ ገብቼ ነው ፈልጌ ያገኘው። እሺ ለምን የምትደባበቂ? የምትፈሪው ነገር አለ? ምንም የሚፈራ ነገር የለም። ምንም የለም። እሺ ታዲያ
ድረስ አልወሰድሽም? ለምን ዘገየሽ? ሎኬሽንን የጠፋብኝ መስሎኝ ነበረ። ጥሩ ተመልሷል። ሎኬሽን የጠፋብሽ ስለመሰለሽ ነበር እስከ ዛሬ ያለችው። እስከ ዛሬ ያለች ዛሬ ራሱ ስንት የተደውሎልሽ ነው? ለማስረጃ ኦልሬዲ ልካልኛለች። ስንት የተደውሎልሽ በመከራ ነው ዛሬ ራሱ የመጣሽ? ሀቡ አላየውም ነበረ። ስልኬ ሳይለንት ነው፣ ሻንጣ ውስጥ ስለነበረ ነው እንጂ ለሌላ አይደለም። ለማንኛውም ሀቡዬ ደጅ የወጣሁት ድምጻችን እንዳያስቸግራችሁ ነው። ቢሮ ፊት ለፊት ነው ያለሁት። ብሩ ጁጁ ጋር ነው ያለው። አሁን ትሰጣታለች። 100 ድራም የታክሲ ሰጥቻለሁኝ ለልጁ፣ ምክንያቱም ያለ ሰበብ መቆም የለበትም። እኔ ግን አንድና አንድ ወላሂ ነው የምልሽ፣ ዛሬን እኔ የተደፈርኩበት የተረገጥኩበት ስሜ የጠፋበትን እንዲማሳልፈው ሀቡ ቀሰመን ብላ ለክብርሽ ስል ነው። ወላሂ ነው የምልሽ፣ ወላሂ ነው የምልሽ። የነበረውን ሁኔታ እሷ ራሷ አይታለች። ለአንቺ ስል ነው ስላለሽበት ነው። እኔም እዚህ ጣጣ ውስጥ የከተትኩሽ እሷ መጣ ታማኝ ሰው አገናኝኝ። እንደገና በጎዶሎ ብር እንኳን ልትሰሪላት ፈቃደኛ ሆነሽ እኔ እንደ ውለታ ጠይቄሽ እሷ መታ ስላለቀሰችብኝ ገስት ላይ ገብታ ውረጅልኝ ስል እምቢ ብላ ስታለቅስ አልቻልኩም እና አንቺን አስቸግሬ እዚህ ጣጣ ውስጥ ሲጀመር እዚህ ነገር ውስጥ የከተትኩሽ እኔ ነኝ። ለዛ ነው እኔ በቃ በጣም ስትረስ ሆንኩትኝ። በዛ ላይ ትናንትና መታ እንደዛ ብላ ስታስፈራራ በጣም ተጨነቁ። ለዛ ነው አንቺንም በጣም ያስቀማጥሽ ሆኒት። ሀቡ ይቅርታ ስላስጨነቅኩሽ፣ ማሚ ይቅርታ ስምሽ ስላጠፋ ይቅርታ ብያለሁ። ፈርማ ፈርማለች። ከዚህ በኋላ አላቃትም፣ አታቀኝም። ምንም ነገር ቢገጥማት እኔን አይመለከትም ሀቡ። ከዛ ውጭ ግን ይሄንንም ሳደርግ ማንንም ፈርቻ አይደለም። ከመጀመሪያም እሷ ፖይንት ነበራት። አላህ ደግሞ ቀን ያወጣዋል። ማን ይሄን እንደሚያደርግ ከጀርባ ስታያት ሞኝ ልጅ ነው የምትመስለው። ግን የመጨረሻ ስማርት የእኔ ድምፅ፣ የአንቺ ድምፅ፣ የሰውየው ኢቭን የስፖንሰሩ ድምፅ ሳይቀር ሪከርድ ተደርጎ በየቦታው እንትን ብለዋለች። ሳታቀርት አይደለም ማድረግ ስለምትፈልግ ነው። ስሰጥሽም ደግሞ ቅድምም ነግሬሻለሁ። አቡንም ፈርቻ አይደለም፣ ማንንም ፈርቻ አይደለም። ሀቅ ስላለሽ እና እኔ ጋር በተገቢው መልክ መሰጠት ስላለበት ነው። ግን ይኸውልሽ የእኛ አበሾች ነን። የኔ ድምፅ የሙኒት ድምፅ ምናምን ወደ ማንም ፎርዋርድ ብታደርጊ ችግር የለውም። የሀገርሽ ልጆች ነን፣ ይቅር እንልሻለን፣ አንከስሽም። አረብ ግን ቀልድ አያውቅም ማሬ። የሰውየውን ፖሊስ የላሻቸው እነዛ ሰዎች አዳምጪ። እነዛ ሰዎች ሚዲያ ላይ አምጥተው ቢከፍቱት ይኸውልሽ፣ እነዛ ሰዎች ሚዲያ ላይ አምጥተው ቢከፍቱት አረብ ድምፁ ሚዲያ ላይ ተከፍቶ ዝም አይልሽም፣ ያስገባሻል። እኛ ችግር የለውም ያገርሽ። አሀቡዬ ግን እኔ ማለት ነው ሰጥሻለሁ እንዳለ ለዛ ነው እንጂ ለሌላ አይደለም። እሱን እንዴ ሰጥሻለሁ ብሎ አልሰጥም ቢል መብቱ እኮ ነው በገዛ ካንስሌሽኑ እንዴ። እና በአበሻ ልታስከስሹ ነው እሰጥሻለሁ ብሎ ቃል መግባቱ እና በኋላ አለመስጠቱ ለአበሾች ቮይሱ ምትልኪላቸው አበሾች መጥተው ከፊክሽን ኮርክመው ካንስሌሽን በግድ ሊቀበሉልሽ ነው ድምፁን የላክሽላቸው ሰዎች። ያው ጁያ አጠገብሽ ናት አይደለ? ሀቡ ፊት ትስጥሽ ስጫት ወረቀት አስፈርማታለሁ ሀቡ። ከዚህ በኋላ ለሚደርስባት ምንም ነገር አይመለከተኝም። እኔ ሲጀመር ሀቡ ራሴን አጠፋለሁ ምን እላለሁ ስትል ምርመራ እኮ አለ። አንድ ሰው ሲሞት ምን ሆነ ሞተ ተብሎ ይመረመራል። ሲመረመር ክሎሮክስ እኔ ካጠጣኋት ተጠያቂ ሊያደርገኝ ይችላል። ወስዳ እሷ ለጠጣችሁ ግን እኔ አልጠየቅበትም። ባይዘዌ በነገራችን ላይ ይሄም ኢሹ አይደለም። እኔ ትላንት ንግግርሽ በጣም ነው ያሳዘነኝ ሀቡ፣ በጣም ነው የደበረኝ። ምክንያቱም አንቺ አክብረሽኝ ምን ብለሽኝ እያለ ስንት ስድብ እየተሰደብሽ እንደገና እኔ ተጨማሪ ነገር ልሆንብሽ አልፈልግም። እነሱ የሚመስላቸው አንቺ ንሽሩር እኔ ንሽሩሩ የምትይ ከኔ ጋር የተናገርሽኝ ንግግር የትላንትና በጣም ነው የሚከብደኝ። ለእኔ ቀላል አይደለም የተናገርሽው። የምሰጣት ግን ለዛ ስለ አይደለም መታለች ነይ እንደተባለችው ስለመጣች ነው። ባትመጣ ኖሮ ደግሞ ደግሜም አንቺንም አላናገርም ነበር። ምክንያቱም ማድረግ የሚገባኝን እያረኩ ማታደርግ ከሆነ እሷ እኔ ምን ቸገረኝ? የላከችውን አካውንት አንቺ የላክሽልኝን እዩ፣ የአረብ አካውንት ነው። ነገ አላቅሽም ቢለኝ መብቱ ነው። ወይም ለሆነ ነገር ሰጥቻት ነው ተቀበልኳት ማለት መብቱ ነው እሱ። ይሄን አታደርግም ደግሞ አትያትም። እዩ ሜሴጆቿን አሁን ወደ እኔ ላኩትን እልክልሻለሁ፣ ታየዋለሽ። አንድ ሞባይል ላይ 3 ቲክቶክ፣ አንድ ሞባይል ላይ 3 ቲክቶክ ከፍታ የምትኖር ጀግና እቺ አታውቅም፣ ስቲውፒድ ናት፣ ምንም እንትን አትልም አይባልም።
ለማንኛውም ሀቋን ነው የወሰደችው። ከኪሴ ያወጣሁት ነገር የለም። ይሄ ደግሞ መብቷ ነው። ከመጀመሪያ ነይ ስትባል ብትመጣ ወይ አካውንት በስሟ እንኳን ባይሆን የእህት ስም እንኳን ቢሆን ተመሳሳይነት ያለው ምንም ችግር የለም። ግን አንዳችሁም አልጠቀማችኋትም። አሁን እኔ እዚህ ጋር ሆኜ ፖሊስ ጠርቼ ቢሆን ኖሮ ሀቡ አንቺን ብትሆኝ አታስጠያትም ነበረ። ስሜን ነው ያጠፋችው። ከዛ አልፎ ደግሞ አሁን ህገወጥ መሆኗን ስለምታውቅ ፖሊስ ጠራች እንደሚባል ማውቄ ነው ማዕሌሽ ላላ ተዋዋለሁ ያልኩት እንጂ ስትመጣ ራሱ የሆነ እዚህ እንደገባች እኛ ጋር እንደገባች ሰው እንዲያውቅ አትፈልግም። እንዲህ ብላ ነው የመጣችው። ምንድን ነው ችግሩ? እንደዚህ የሚያስገባት የሚከታተላት ሰው አለ? ከበስተጀርባ ያለውን ራሷ ታውቀዋለች። ግን በሰውም ቢመጡ በስራዬም ቢመጡ በማንም በምንም ቢመጡ እኔ ዛሬም በቀደም ያያችሁኝ መኪና ውስጥ ነኝ፣ ቢሮዬ ውስጥ ነኝ፣ ቤተሰቦቼ ጋር ነኝ ያለሁት። ምንም የሚመጣ ነገር የለም። ቃሚስት ከሆነ ተሳላለችም አንዷ ይህንን ወቁት። እሺ ኒቃሚስት ከሆነችስ አይደለችም እንዴ? ብትሆን ቃባውጭ አንለም። መቀረባን ብቻ ታሳውቅና ገባለሁ እኔም ወደ ቢሮ። ቦንቱ እየተቀበልሽ ነው? ተቀበል ነው። ቪዲዮውን ለምን ትዘጊዋለሽ? ጠበይ በአይናችን እኔ ማሬ፣ እኔም በጣም ነው ስትረስ ያደረግሽኝ። በጣም አቡዬ ይቅርታ፣ ከምር ይቅርታ። ችግር የለውም ለእኔ ትምህርት ትናንት እኮ አልሽ መናገር ያለብሽን እኮ ትናንት ተናገርሽ። ችግር የለም ይቅርታ አቡዬ። እኔ ለስጨት አይደለ አንቺ ቤት አይደለ እንደዛ ለምነሽኝ እንደዛ አልቅሰት አዝኜልሽ አንቺ ቤት አይደል እንደ አንቺ አገናኝሽ ብለሽኛል። አንድ ነገር ልንገርሽ፣ አካውንት ውስጥ ብር እንዳስገባች ሪሲት ልካልኛለች። ወላሂ ነው የምልሽ፣ ወላሂ ስንት እንደላከች አላውቅም። የተነጋገርነው 9,000 ነው። ኦኬ ከአንድ ሺህ ቀንሽላት ብለሽኝ 9,000 ነው አይደለም የተባባልነውን ረስቻለሁ። አካውንት ላይ ባስገባላት ኖሮ 9,000 ነበር ማስገባላት። አላህ ሲጠብቀኝ ነው እንጂ ከዛ በኋላ ነው ታሜ ይቺ ልጅ ናት ያልኩሽ። እሷ አዲስ ነው ስሟ፣ እዚህ ጋር መጣ ቦንቶ ብላል። ትክክለኛ ስሟ አዲስ ነው። ታሜ ሁሉ ጊዜ አዲስ የምትባል ልጅ ናት የላከችልኝ ነበረ። ከዛ በዋትሳፕ ስንገባ እሷ ናት። ለካ ብሩ 5,000 ነው። አልሐምዱሊላህ እንኳንም ትርፍ አላስገባሽ። እንደገና ልመና እሷን እስኬት አንቺስ ታዋቂ ነሽ እናገኝሻለን። እሷን ኬት እናገኛታለን? 4,000 እንድትመልስ ትላንትና እንደምታለቅሰዋን ሴትዮ ይሄ ያው እኮ አይ ዱኒያ እየሳቀች እኮ ነው። ድራማን የሰራሽብናል። ድራማ ይሄ ድራማ አይደለም ሀብዬም ቤትም ድራማ አይደለም። እኔ ሚዲያ አይደለም ጁጁ እያወራች ስለሆነ ነው እንጂ ሳቁ ለሌላ አይደለም። ብቻ ድራማሽ ተሳክቶ ይኸው ገንዘብሽን አግኝተሻል። ዋናው ገንዘብሽን ማግኘትሽ ነው። ግን ድበቀና ካልሆንሽ ግን አይቀናሽም። አሁንም ይቃማሽ አይቀናሽም። ልብሽ ቀና ነው። እናንተ ሊቃሚስት ትሆናለች ትላላችሁ። ለምን ቤቴ ነው ትናገር ተናገሪ። ንቃቢስት ነሽ ደግሞ ንቃቢስቷን አስወለቅሻት ይበሉኝ። ንቃቢስት ነሽ መቤቴን እያለች እየማለች እኮ አልሰማሽም? እኔ ንቃቢስት አይደለሁም ኦርቶዶክስ ነኝ። አይ ስትሸፈኝ እንደዚህ ክፈቺ ፊትሽን አትሸፍኝ ስንል ሻይ ኒቃሚስት እንዳትሆነ እያሉ ስለነበር ኮመንት ላይ ማክስ አሁን ምን ይቅርታ መጠየቅ ትችያለሽ ማለት ቅድም አልነበረችም ስትያት ስልኳን ትጨርስና ይቅርታ በያለሽ ማለት ማክስ تعال ማክስ ሀቡ አማርኛም መጻፍ አልችልም እንግሊዘኛም መጻፍ አልችልም እያለች ነው። አሁን ደግሞ እኛ በጻፍ ነው ላይ ትፈርም
እኮ እናንተ የጻፋችሁትን ማንበብ አትችልም። እሷ ማንበብ ትችያለሽ? አትችይም? በኦሮምኛ መጻፍ ይቻላል። ትራንስሌት መደረግ ይችላል። ኖ በአማርኛ ይጻፍና እዚህ ላይ እየተነበበ ትፈርመው። ማን አለ በኦሮምኛ አሁን ውስጥ ማን አለ? ቆይ ልልሽ ጄሚኒ ኦሮምኛ አይተረጉምም እንዴ? አማርኛ ጽፎ ወደ ኦሮምኛ ተርጉመው ማለት ይቻላል። ጄሚኒ ግን ከፈለገች በአማርኛ ይጻፍና እዚህ ይነበብ። ጁዬ በአማርኛ ይጻፍና አማርኛውን እዚህ ላይ እየተነበበ እዛ ላይ ያኔ ትፈርማለች። ካመነችበት አዎ እሺ ካለች መጀመሪያ ጠይቂያትና እሺ ማሪ አማርኛ ማንበብ ነው እንጂ ማትችው ትሰሚያለሽ በደንብ አይደል? እስከዛሬ የምንግባባው በአማርኛ ነው። ስለዚህ በአማርኛ እናነበዋለን። በአማርኛ ይጻፍና እናነበዋለን። እኛ እናነበዋለን። ለካ የቲክቶከር ፔትሮል ስድብ ነው። ሀፉ ስድብ ሰው ያበረታል እንዴ? ቀንበር ያስነሳል፣ ያጠነክራል እኮ ያበረታል፣ ያጀግናል። የስንት ስድብ ጠጥተናት እንደ ጀገን ነው ይበረታል፣ የጠነክር ነው። አጮልቃት ያለች አማርኛም እንግሊዝኛም አላነብም ማለት ማሪ ግን ለእኔ እኮ እየጻፍሽልኝ ነበረ ዋትሳፕ ላይ አይደል? በጽሁፍ አንዳንዴ እንግሊዝኛን በአማርኛ ፊደል አማርኛ ፊደል ምናልባት አማርኛ ፊደል ይሆናል ማንበብ ማትችለው። አማርኛን በእንግሊዝኛ ፊደላት ግን ትጽፋለች። ለመድ ነው። አሁንማ እኮ ለመድ ነው ተቃራኒነታችሁን ሁሌም ግን ዋናው ህሊና ነው። የሰው ልጅ ህሊናውን ካልሳተ ችግር የለም ምንም ቢሉ። ይኸው የእሷ ወረቀት ነው ይሄ። ከታች አይታይም ጽሁፉ፣ ፓስፖርቷ ነው የሚታይ። እጁ ይዘጋል። ጽሁፉን ብቻ አርጊው። ምክንያቱም ፓስፖርት ፐርሰናል ኢንፎርሜሽን ብሎ ይዘጋል። የኔ አካውንት ሴንሲቲቭ ነው። ጁዬ ታነቢዋለሽ? ጮክ ብለሽ እኔ አዲስ ቶሎሳ ከሙኒት ወደ ጎን ከሙኒት ብሎ 5000 ድርሃም ተረክብ ያለው ቦንቱ የሚለው እኔ አዲስ ቶሎሳ ከሙኒት 5000 ድርሃሜን ተረክብ ያለው ነው የሚለው። ፈርሚማ ሶሃቡ ታክሲዋን ራሷ ከፍላ ትሄዳለች። እሺ 100 ድርሃም የሰጠሽ ውስጥ እኮ እሱ ማለት ነው። ከዚህ ላይ ታነሳዋለች ትሰጠኝና ለእኔ ልጁ እንዲሄድ ነው 100 ድርሃም የሰጠ ነው። ሶ ለእኔ አሁን እሷ ከ5000 ላይ 100ን ታነሳና ሌላውን ይዛ ትሄዳለች። ስለሌላት ነው አይደለም መምጫ አስፈልጓት የነበረው ይሄ። ስለዚህ 100 ድርሃሙን መልሽ 100 ቀንሽና ስጫት። የት ነው የምታየው? ቁጠሪና ረከቢ ቁጠረው።
እኮ ራሷ ቁጠሪና ተረከቢ ነው የምትለው። ቁጠሪ ገንዘቡን እዚህ ህዝቡ እያየ ኦኬ። 1,000 2,000 3,000 4,000 1,000 2,000 እኮ 2,000 ድርሃም 3,000 ኦኬ 3,000 ድምፅሽ እየዘገየ ነው መሰል የሚደርስ 4,000 4,000 ብያለሁ። አሁን እሱን 500 4,500 4,500 ኦኬ 600 ኢትስ ኦኬ ዘግይቶ ነው የሚደርሰው 600 4,600 4,600 ጁዬ ወይ ኢን ወይ የኔ ኔትወርክ ነው። የኔ ኔትወርክ ግን ሰላም ነው ጋይስ። ኦኬ 600 700 አሁን 300 ነው የሚቀሩት። 700 800 400ዎች በቃ 400 ትክክል። 100 የታክሲ ነው አለቅ ካላስ። ጁዬ ወረቀቱ ላይ ቀን አልጻፍሽበትም። የዛሬውን ቀን ጻፊበት ማሬ። የፈረመችው ላይ ቀን ይጻፋል። በእጅ አሻራ አጓላዎችም ዜት እንትን ቀን ጻፍበት ወረቀቱ ላይ። ሚዩትሽን አንሺው፣ ማይኩን አብሪው። አትሰሚም? እሺ ማሚ በድጋሜ ይቅርታ ስለ ስምሽ ስላጠፋሁት፣ ሀቡዬ ይቅርታ ስላስጨነኩሽ ይቅርታ። እንትን ሙሉ ብርሽን ተረክበሻል፣ ፈርመሻል፣ ጨርሻል አይደለ? ሀቡ እያየሽ ከቢሮ በሰላም ውጭ ወጣች። ታፈንኩኝ ብላ ነገ እንዳትመጣ ነገና እያየንሽ ቢሮውን በሩን ከፈች ውጪ። ቆይ በያቸዋለሁ ስትወጣ ከቢሮ ቆይ ትወጣ ልበላት። ፈርማለች፣ ሪኮርድ ይዘናል። ምንም አይነት ድራማ አይሰራም። ጁዬ በቪዲዮ አሳያቸዋለሁ። ትውጣ ካላስ ታፈንኩኝ እንዳትል፣ በኋላ ደግሞ ተቀበሉኝ እንዳትል። እኔ ከፍታለሁ። የኔ ቪዲዮ ከበራችን ስትወጣ ፊት ለፊት ነው የቆምኩት። እሺ ጥሩ ጥንቃቄ ነው። ሙኒት ተማርን ሀቡ ራሳቸው እያስተማሩ ነው እኮ በጣም ስማርት ጠንቃቃ። ግን ሀቡ ታውቂያለሽ፣ ክፉ ቀን አይምጣብሽ። ማትነሽ የሚመስላቸው ማድረግ የማትች እኔ የሚያበድረኝ እንኳን ብዙ ሰው አለ ወላሂ። ግን እስኪ አሁን እኔ እንጃ ሎኬሽን እያላት እስከ ዛሬ መምጣት ስትችል ስትታሽ አሁን አስገቢ ትልና ማታ አንቺ ቤት እየገባች የምትጮሁበት ፖይንቱ እኔ ማአሌሽ ግን ብታገላብጡኝ፣ ብትገለብጡኝ፣ ብትሰድቡኝ፣ ብትሉኝ እኔ ቦታዬ ነኝ። እናንተ ብቻ ናችሁ የኢነርጃችሁን የጨረሳችሁት። ተጠርቼም ስመጣ እስክትደርስ ስልክ እየደወልኩ ነበረ። ስትመጣም እሷ እዚህ ቁጭ ብላ ነው ተነስቼ የመጣሁት። ምንም ኢነርጂን እያጠፋችሁ አይደለም። ይህንን ወቁ። ወይ ማጥሽ እንዲያጠሽ እያደረጉ ነው። ጥሩ ምን ችግር ነው? ውጪና ከኛ ጋር ጠብቂ ቢያት። አሁን ሌላ ነገር ልታወራ ነው። ትውጣና ከኛ ጋር ሱፐር ማርኬት አለ ወይም እዛኛው ቢሮ ትግባና ቁጭ ትበል። በሰላም መውጣቷን ህዝብ ይወቅ። ምክንያቱም እዚህ መሀል እየተጠራች ያለችው ሀቡ ናት።
ታክሲ እየነበርኩ ነው አለች። ካር ሊፍት አለች ግን ትችላለች። እዚህኛው ቢሮ ትግባ፣ ከኛ ቢሮ በሰላም ትውጣ። እኔም ወደ ቢሮ ልግባ። መኪና ውስጥ ነው እስካሁን ያለሁት። እና እውነትሽን ነው። አንዳንድ ሰዎች ስታጪ ደግመሽ የማታገኝ የሚመስላቸው ሰዎች እና አንቺ የሴት ቪዛ ተበላሸብኝ ስላልሽ ቶታሊ የከሰርሽ ጭራሽ የምትበዩ ያጣሽ መሰላቸው እና ለ5,000 ድርሃም ይኸው ሁሉ ድራማ ሲሰሩ በየቤቱ እንድትገባ በየቦታው እየሄደች ስምሽ እንድታነሳ ሲያደርጉ የጎዱሽ መስሏቸው ነበረ። ይኸው ልክ ላዞረው። ኧረ በህጋም ቆይ ናይ እሞ ናይ ቦንቱ ናይ በዚህ ጋር ናይ ከዚህ ጋር ሆኝና ይኸው ቆይ ላዞርላቸው አንድ ጊዜ። መውጣትሽን ንገሪያቸው። ወደ ታክሲ ስትሄጂ ታሳያቸዋለሽ። እንዴት ነበር ደግሞ ይዞ ኧረ ማሚ ችግር የለውም ማለች ማሬ፣ ለአንቺ ችግር የለውም ለእሷ ግን ችግር አለው። መውጣትሽን ንገሪያቸው። ወጥቻለሁ ሀብዬ። በሰላም ወጥተሻል ከቢሮ አይደለ? አቤት በሰላም ወጥተሻል ከቢሮ አይደለ? ወጥቻለሁ። ብርሽን ይዘሽ ነው የወጣሽው? ብርሽን ተረክበሻል አይደለ? ኦኬ ጥሩ። ወደ ሄጅንሽ ወደ ሰው ብትሄዱ ዞሮች ወደሱ አይ ቦንቱ መቼም ከዛ ጋር አንቆ የሚያመጣት የለም። አይ ቦንቱ እንዴት ድብቅብቅ ብላ እንደምትሄድ እንኳን ይዛ ድብቅብቅ ብላ የምትፈራው የሆነ ነገር አለ። እኔ አላውቅም። ምናልባትም የጠፋች ስለሆነችም ሊሆን ይችላል። ግን ሰው ሲፈራ ደግሞ መፍራት ጥሩ ነው። ራሴም አብሬ እፈራለሁ። ትክክል። አንደኛ የጠፋች ስለሆነች ሊሆን ይችላል። ሁለተኛ ደግሞ የላኳት ሰዎች እንደዚህ በየቤቱ በየገዝቱ እየገባች እንድታወራ የላኳት ሰዎችን እንፈርጣ ሊሆን ይችላል። ዋናው ነገር ምክንያቱም ስትቀበይ ኮሚሽን አለ። እንዳንቺ መሰለሽ እንዲ ስጪ ብለው ቻው እኮ አይሉም። እኛ እንዲህ ወከባ እንፈጥራለን እንዲህ ስታደርጊ። እኔ ግን ከአሁን በኋላ የምነግራችሁ ነገር በፈለገ አሁንም ባለፈው ነግሬሻለሁ ሀቡ፣ በፍጹም አልመጣም ብዬሻለሁ። ይሄ ነገር ግን ስላለሽበት ስምሽ ስላለበት ነው። ከዚህ በኋላ ብትጠሪኝ ወላሂ አልመጣም ሀቡ፣ አልመጣም። በረኪና አይደለም የፈለገውን ነገር ቢባል አልመጣም። አንዷ ትላንትና ምን አለች? ለመሲ ልካላታለች በውስጥ በኩል ምናልባት ትነግርሻለች። ምን አለቻት? ለሌሎቹ እየሰጠሽ ለእኔ አልሰጠሽም። ተራ በተራ እየሰጠው ማለት ነው አይደለ እንዴ? እነሱ እንደደረሳቸው እሷ ይደርሳታል ማለት ነው። እጄን አጣጥፌ ቁጭ ብዬ ቢሆን ኖሮ በትክክል ግን ለአንድ ሰው ለመስጠትም እኮ የሚላቸው አካል አለ ከስራ። ከዚህ በኋላ በፈለጋችሁት መንገድ እንዲያውም ፖሊስ ካልጠራኝ እኔ እየላኩኝ ነው አይደለ? ተራው ደርሶች ሲገባልሽ እንትኑ ሪሲቱ ምንድን ነው ዋትሳፕሽ ላይ ይላክልሻል፣ ባለቤቷ ማለት ነው። ነገር ግን እዚህ ጋር መተሽ የጠራሽኝ ሴት ፖሊስ ጋር ከሄደሽ ካልሆነ አልከፍልም። በቃ ምን ታመጣላ? ትናንትና እኮ ሂጂ በህግ ብላለች። ከዚህ በኋላ ሙሌት አትጠኝ ሀቡዬ በህግ ይጠይቁኝ ብላለች። ስለዚህ ሂጂ ወደ ህግ ስላት እኔ የጠፋው ነኝ ወደ ህግ መሄድ አልችልም። በቃ እሱን ድምፅሽን ለሌላ ሰው ልከዋለች። እኔ መጀመሪያ ስትመጣ ስልኳን ተቀብዬ ነው ቼክ ያደረግኩት። ቼክ ሳደርግ አስፈቅጃት ማለት ነው። ቼክ አደርገዋለሁኝ። የኔን ሎኬሽን የላኩበትን አሳይኝ። እኔ አላኩልሽም አልኳት በሎኬሽን ሰበብ። ከዛ ፈልጋ ወጣችና ይኸው ዋትሳፕሽ ሲጠፋ ዋትሳፕ ዲሌት ከመሆኑ በፊት ለእህቴ ልኬው ነበር አለች እና አወጣችሁ። እዛ ላይ የእኔ ድምፅ፣ የአንቺ ድምፅ፣ የሰውየው የምኑ የትላንቱናው ይሄ በቃ መጠበቅ ካቃተሽ ሂጂ፣ ምንም ችግር የለም፣ ህግ ቦታ ህግ ይረዱሻል ያልሽበትም ተልኳል። ከላይም ደግሞ ሌሎች ድምፆችሽ ማለት ነው። ለክፉም ይሁን ለመልካም ያደረገችው ይሄ ደግሞ በህግ ከመቀጣት ወደኋላ አያስቀርም። እኔ አንቺ ሀገሯ ልጆች ነ ሊፕሶኬ ይቅር እንላታለን እኛ በህግ አንከሳትም። ግን አረቡ ግን ሚዲያ ላይ ድምፁን አውጥተው ቢከፍቱበት አረቡ አይለቃትም። ገባሽ? ይሄ ደግሞ አለማወቅ ነው ጋይስ። ጥሩ ነው ማስረጃ መያዟ እያላችሁ ነበር ኮመንት ላይ። እኔ ማስረጃ በራሳችሁ ስልክ ያዙ እንጂ ወደ ሰው ላኩላለሁ እንዴ? እኔ ስራ ስለተበላሸብኝ እኮ ህግ እኮ አይተወኝም ሀቡ። ኖ ሙኒት ስራ ተበላሽቶብሽ ነው በቃ ብራቸውን ይዘሽ ሂጂ አይለኝም እኮ። እየሰራሽ ክፈይ ነው የሚለኝ አይደለ እንዴ? ስለዚህ እሷም ስላላወቀች እናደረገች አለማወቅ ከተጠያቂነት አያድንም። ህግ ህግ ነው።
አንድ ቦታ ላይ ስንመጣ ህጉን የማወቅ ግዴታ አለብን ሁላችንም። አሁንም ቢሆን እየሰራው ነው የምሰጠው። ማንም ጉሮሮ ላይ መቆም አይችልም። ችግር አለብኝ እንዲህ ማድረግ እፈልጋለሁ የሚል ደግሞ በህግ ይጠይቀኛል እንጂ በዚህ በኩል የምትመጡ ሰዎች ሲጀመር አላቃችሁም። ከዚህ በኋላ በቃ አላቃችሁ። ከአንቺ በኃላፊነት ማንም ሰው በህግ ይጠይቀኝ ብላለች። ጨርሻለሁ ብላለች። የአንቺን ስም የሚጠቅስ ማንም ሰው የለም ከዚህ በኋላ። ምክንያቱም በአደራ ያልሽኝ ሰው የለም ከዚህ በኋላም አደራም አልቀበልምም። ይሄንን ነው የማደርገው እኔ። የፈለገኝ ሰው በህግ ይጠይቀኝ። የፈለጋችሁትን አውሩ፣ የፈለጋችሁትን ለጥፉ፣ የፈለጋችሁትን በሉ። ህግ ነው። ህግ በሚጠይቀኝ መንገድ ይጠይቀኛል። ዛሬ ይሄንን 5000 ድርሃም በህግ ቢሆን ኖሮ በወር 100 ድርሃም ከፍል ነበር። የከሰርኩበት ሙሉ መረጃ ያለኝ ሰው ነኝ። ኪሳራ ላይ ያለው ሰው ነኝ እኔ። ሶ ኔቨር ማይንድ። ጊፍት ሰጠሽ፣ እርዳታ ሰጠሽ፣ እንዲያልሽ ምን አገባችሁ? ማንም ምንም አያገባውም። እኔ በአንቺ ቤት ይሄን ማለት አልፈልግም። ኤኒዌይ የሚፈልገኝ አንቺ ለእኔ ከስንት አንዴ እኮ ለምትሰጪኝ ጊፍት ከስንት አንዴ ብቅ ስትይ ለምትሰጪኝ ጊፍት እኮ ገዝታሽ ነው። በጣም ትዕግስቴን እየተፈታተኑ በጊፍት ገዝታሽ ነው። እያዩ የምትሰሪውን ስራ እያንዳንዱን ነገር ሚዲያ ላይ እያዩ ጊፍት ስለምንሰጥሽ ነው። ተመልከች፣ እኔ ህሊናዬ ነው የሚገዛኝ። በህይወቴ መምጣት መጫወት ማውራት እየፈለግኩኝ ስትጫወች ጊፍትን መስጠት እየፈለግኩኝ ምንም እያልኩኝ የምሳቀቅበት ቤት አንቺና መብረቁ ጋር ጉዳዩን ስለያዘው እዛ ቤት እንደው የሚጫወተውን ሰው ማጥቃት ፈልጌ እንኳን ሄጄ መስጠት ስፈልግ እፈራለሁ። አሁን ለጉዳዩ ስትል ነው ይባላል እላለሁ። ፕላስ አንቺም ጋር መጥቼ እንዲማድረግ ስፈልግ የሚሉትን ስለማቅ ለእናንተ እንጂ ለእኔ ምንም አይመጣም። የእናንተ ስም ግን በእኔ ሰበብ እንዲነሳ ስለማልፈልግ ኤኒዌይ በጣም አመሰግናለሁ ስላስወቀስኩሽ። ዛሬም ደግሜ ይቅርታ ጠይቅሻለሁ። ይኸው ምንም ችግር የለም። ወላሂ ይሄ ጊዜ ያልፋል፣ ሁሉም ነገር ይስተካከላል። መቼም አንረሳም። አንቺ ያደረግሽውን ነገር ሁሉ የረዳሻቸው የመዳም ቅመሞች ቤት ድረስ እየገባሽ ከመዳም ጉሮሮ ያወጣሻቸው ብዙ የቆምሽላቸው ወድቀው ያነሳሻቸው ወንድሞቻችን ያገዝሻቸው ይቃማ ያሰራሽላቸው እያንዳንዱን አንረሳም። ዛሬ የሴት ቪዛ ስራ ተበላሸብሽ ወይ ከሰርሽ ብለን ትናንትና የረዳሽው ያ ሁሉ እርዳታ ያደረግሽው ያ ሁሉ ነገር አንረሳም። ይሄ ጊዜ ያልፍና ደግሞ እነዚህ ኋላ ተደብቀው ደግሞ ሰው ወደፊት በኩል የሚልኩ ደግሞ ጠላቶች ደግሞ ያፍራሉ። ጠላት ጥሩ ነው፣ ያሳድጋል። ገብቶሻል? ጠላት ሽ ባይኖሩ እኮ እኛ ዛሬ አናቅሽም ነበር። ገባሽ? አንቺ ምንድን የታወቅሽው ጠላቶችሽ እንጉዳት እያሉ ሚዲያ ላይ በሚያመጡት ነገር አንቺ ታወቅሽበትና ሰዎች እያወቁሽ ነው። አሁን ጥሩነትሽን የምናውቀውን በዛለን አንቺን በመጥፎ ከሚስለው በላይ ገባሽ? ስለዚህ በጣም የምናመሰግንሽ መቼም አንረሳም ያደረግሽው መልካም ነገር። አቡዬ እኔም በጣም አመሰግናለሁ፣ ስለ ጊዜሽም አመሰግናለሁ። ኢንሻላህ በመልካም ደግሞ እመጣለሁ ሌላ ጊዜ ኢንሻላህ። መልካም ቀን ይሁንልሽ። በጣም ነው የምናመሰግነው ዛሬ የሞሉ ያደርስ ውዶቼ፣ ማሮቼ፣ ፍቅሮቼ አቡዬ መስከረምን አስገቢያት አስፈላጊ ነገር ነው። የገንዘብ ጉዳይ አይደለም። መስከረም ማለት ትናንትና የገባችዋ የደላላ ጉዳይ አይደል እንደ እሷ አወኳት። መስከረም ትናንት ነው ከትናንት ወዲያ ነው የገባችው። ደላላ 490,000 ብር የበላት አይደለች እሷ ናት አይደል? እናት አይደለችም? ንገሩኝ። እውነቱን ስትነግሩኝ ያስገባታለሁ። አዎ እኮ በምን ነበር ያበቃ ነው? ከትናንት ወደ ደላላውን ጥሪው ብያት ነበረ እና ስልክ አነሳለሽ ጠርተሹ ነው ኦር ምንድን ነው? ኧረ በእናታችሁ ትንሽ ፋታ ስጡኝ፣ ተው ትንሽ ከአራስነት ላገግም። እኔ ሐኪም ቤት እንድትወስጂ ነው የምፈልገው። ወረቀት የለኝም ግን ብር አለኝ። ሙኒትዬ እባክሽ፣ አያችሁ ሐኪም ቤት መሄድ የሚፈልገው ሙኒት እባክሽ ሐኪም ቤት ውሰጂኝ፣ እንዲያርጊልኝ፣ ከመዳሜ እንዲያረገችኝ፣ አሰሪዎቼን አናግሪልኝ። ለጥቅማችሁ ጊዜ የሆነ ችግር ሲመጣ ሙኒት ትላላችሁ።
ከዛስ የሆነ ሰውስ መጥቶ ሲከሳት ጭፍጭፍ ታደርጓታላችሁ በኮመንት። እኔ በጣም ነው የምታስቁኝ። አለማፈራችሁ እዚህ ጋር ተሳድባችሁ እዚህ ጋር እርዳታ ስጠይቁ ደግማችሁ ያንን ሰው የማትፈልጉት ነው የምትመስሉት። ደግማችሁ ያ ሰው በህይወታችሁ የማያስፈልጋችሁ ነው የምትመስሉት። አንድ ሰው ተከሱ ሚዲያ ላይ ወጥቶ ገና ሳትሰሙት ሁላ ገና የእሱን ወገን የእሱን ሳይድ ሳታዳምጡ ትሳደባላችሁ በኮመንት። ድጋሚ የሚያስፈልጋችሁ አይመስላችሁም ያ ሰው በህይወታችሁ። ከዛስ ያ ችግር ተፈቶ ከቀናት በኋላ ሌላ ሰው ተቸግሮ መጥቶ ሲያለቅስ ሙኒት ትጠራ። ትናንት የሰደባችኋትን ረስታችሁ ዛሬ ይጠሯትና ችግራችንን ትፍታለን። ሰውን ስታስቀይሙ ደግማችሁ ማትፈልጉት ነው የምትመስሉት። ምንድን ትገለሽ? ሀበሻ እርዳታ የሚጠይቀው ሌላ ሆኖ የሚሰደበውም ሌላ ቢሆን አንድ ላይ ኮመንቱ ታይምስ ነው የሚሆነው። ያም የዛ ኮመንት ኮፒ ፔስት ያደርጋል። ገባሽ? ያ ነው ችግሩ። ሰው ሆኖ ማይጠቅም የለም። አንድ ቀን የዛን ሰው እርዳታ ልንፈልግ እንችላለን። ሰው ላይ ስትወርዱ ምግብ እኔ ይሄ አጥሚት በጣም ምግብ እየዘጋኝ ነው ጋይስ። ፔርሙዝ ሙሉ አጥሚት እየጠጡ ምግብ እየበሉ አይደለም። ሁሉም ተሳዳቢ አይደለም። ሁሉም ያለ እኮ የለም ማሪ። ሁሉም ያላለ ሞስት ነው ያለው። አስተማሪ ታሪክ አለኝ አለች አንዷ። እስቲ ስምረት ጥሩ ታሪክ ቢሆን ስምረትዬ ነይ ግቢ። ሀቢባ